እንግዲህ እንደምታዋቸው ናቸው። ይሄ እነዚህ ሁሉ ሱብሃንአላህ ተንከራተቱ ብሎናልና ፈጣሪ እኛም እድላችን ሆኖ ማለት ነው። የመን ውስጥ ነው ያሉት ድንበር ላይ ማለት ነው። ያሳዝናል። በነገራችን ላይ ወላሂ በጣም ነው የምናሳዝነው። ምስኪኖች እነሱ ለራሱ ወላሂ አላህ ይሆናቸው፣ አላህ ይርዳቸው፣ ዱአ አድርጉላቸው። ፈጣሪ ኸይር ነገር ይሻላቸው። ሀቂቀተን ከባድ ነው ስለ ሁሉም ነገር ማለት ነው። ያው እንጀራ እንደዚህ ቢያደርገንም የእድላችን ነገር ያሳዝናል። እና ፈጣሪ ይርዳቸው። በአንዳንዶች ጋጠ ወጦች እንደዚህ መሆን ከባድ ነው ወላሂ። በጣም ነው የሚያሳዝነው የኛ ነገር ማለት ነው። እንግዲህ ችወት እስኪ እነዚህ የሚሄዱትን ማየት ሳይሆን እታች ላይ ያለውን ወት በአንድ ላይ ሲሆኑ ያ ረቢ አላህ፣ እኔ እንጃ ወላሂ በጣም ነው አንጀቴን የበላኝ ሀቂቃ። ምስኪኖቹ ማለት ነው እንደዛ አይመስላቸው እነሱ ሲገቡበት በጣም እኔ እንጃ። አላህ ይከተላቸው። እና ሱብሃንአላህ ዱአ አድርጉላቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ቢላል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ? በተረፈ ከኛ ጋር አለን አልሐምዱሊላህ ረቢል ዓለሚን። እንግዲህ ቪዲዮ ሰርች አላቅም እላችኋለሁ። ተጠፋፍተናል። ሀባይብ ደህና ናችሁ ወይ? ከኛ ጋር አለን አልሐምዱሊላህ ረቢል ዓለሚን። በተረፈ ኢንሻአላህ ዛሬ የመጣሁት እንግዲህ በወንድሞቻችን ድንበር ላይ ባሉት የመን ድንበር ላይ ባሉት ማለት ነው በሳዑዲና በየመን መካከል ላይ ያሉት ወንድሞቻችን እንግዲህ ሰሞኑን ቲክቶክም ላይ ፌስቡክም ላይ እንደምታዩት እየተሰራጨ ነው። አላህ ይጠብቃቸው ባሉበት፣ ፈጣሪ ይርዳቸው። ዱአ አድርጉ። እንዲሁም ደግሞ የራሳችሁ ፋሚሊ ቤተሰብ ብር ካላችሁ ማውጣትም የምትችሉ ማውጣት ነው ካሉበት ሁኔታ ማለት ነው። እናም ደግሞ መደበቅ የሚችሉ ከሆነ መደበቅ ብቻ። አረቦቹ ሲያወሩ ያስፈራሉ። በነገራችን ላይ የሚሉት ነገር ደስ አይልም። እርግጥ የኛም ጥጋበኞች ናቸው። በተለይ ደላላዎች ሀቂቀትን ምስኪኖችን አሳልፎ ደላላዎችን ቢይዟቸው ደስ ይላል። በጣም ብዙ ሰው የተገደለበት ብዙ ሰው ያለቀበት ነው። ያኔ ደላላዎች እያገቱ እየቀጠቀጡ እየደበደቡ ብዙ ነገር አሳልፈዋል የዛ ቦታ ላይ ማለት ነው ድንበር ላይ። እና አሁን ደግሞ የመኖች እንግዲህ ሸር እያደረጉት ነው ከሀገራቸው ለማስወጣት መሰለኝ ጥረታቸው። መብታቸው ነው። ለምን የኛ ጥሩ አይሰሩም በነገራችን ላይ። እና እንግዲህ እንደሚባለው ከሆነ እንዳሉት የመኖች ወደ ሳውዲ ሲገቡ አግተው ብር ጠየቋቸው። እንደዚህም ይላሉ፣ ግን አያደርጉም አይባልም። የኛ ያደርጉታል በነገራችን ላይ። እንኳን ይሄንንም ይገላሉ። ያኔ አላቅም ብቻ በሀገራችንም እንደዚህ ተጨካከን፣ በሰው ሀገርም እንደዚሁ። እንዲሁም ባለፈው የተቀረጸ ቪዲዮ አለ፣ ሸራ አድርገውታል። በእነሱ መንገድ መሰለኝ ሸራ ቤት ነው ዙሪያ ያሉበት እና ያለፈ የመኑ
ሄድ በአረበኛ ሄድ እያለ ዱላውን ይዞ አይቼዋለሁ እኔ ራሱ ማለት ነው። ካያችሁትም እሰይ እላቸዋለሁ ውዶቼ። ያንንም ቪዲዮ እያንቀሳቀሱት ነው። እርግጥ የኛ ጥፋተኞች ናቸው ብዙዎቹ በቃ ሀራሚዎች ናቸው ሲጀመር ማለት ነው። እና በጣም ብዙ ናቸው ሲጀመር። እስኪ እኔውና ቪዲዮን አብረን እንመጣለን። የመን ላይ ያሉት ወንድሞቻችን እንግዲህ ብዛታቸው ማለት ነው። ይህን ሰሞን ሸርሸር እየተደረገ እንዳያችሁት ከሆነ ቪዲዮ እንዲሁም አንድ ወንድማችን የመኒውን እየመታ ሄድ ከዚህ ያለ ቪዲዮ የተሰራ ነበረ። በነገራችን ላይ ይህን ብቻ ሳይሆን እንዲሁም ደግሞ ወደ ሳውዲ ለመግባት ሲፈልጉ እየሄዱ እያለ ማለት ነው የመኒዎችን አግተው ብር ጠይቀዋል በመባል እንደዚሁም ሌላም ወንጀልም እንዲሁም ደግሞ ሀገራችንን ይወርሳሉ እያሉ በራሳቸው እያወሩ ነው የመኒዎች ኢትዮጵያውያን ለማስወጣት ማለት ነው። ሱብሃንአላህ ሀገራችን ላይ ግን ብዙ የመኒዎች አሉ። በነገራችን ላይ የኛ ለራሱ የሚሰሩት ስራ ጥሩ ነገር አይደለም፣ ያስፈራል። በተለይ ደላላዎችን ቢይዟቸው ደስ ይላል። እንዳረጉ ቢያረጓቸው ደስ ይላል። ለምንድን ብዙ ሰዎች እነሱ ደላላዎች ያኔ ጎድተዋል ማለት ነው። ብዙ ሰው አስለቅሰዋል፣ ብዙ ሰው ቀጥቅጠዋል። በእነሱም የተነሳ ግን ምስኪኖቹ ናቸው አሁን ላይ የሚያሳዝኑት። አላህ ይገድፋቸው ኢንሻአላህ ቢኢዝኒላህ ከሪም። ዱዓ አድርጉላቸው ማለት ነው። እና እንደምታዩት ናቸው እንግዲህ ቤታቸው ላይ ራሱ እዚህ ሸራ ወጥረው ምናምን ነበር ያሉት። አሁን ደግሞ ብዛታቸውን እዚህ የማንቀሳቀሰው ጋውት ማለት ነው። ይሄ ቪዲዮ ነው። በነገራችን ነው ወደ ሀገራቸው ነው ቢመልሷቸው፣ ሌላ ነገር የሚመጣ ነገር የለም። ወደ ሳውዲ ግን ከሳውዲ ጋር ከተመሳጠሩ ደግሞ ከባድ ነው ወላሂ። አላህ ይጠብቃቸው እንጂ ለምን እዚህ በባህር የሚመጣ ስለሚይዙ ህገወጥ ስለሚይዙ ይከብዳል እነሱ ለህይወታቸው ማለት ነው። ማለትም ወደ ሳውዲ መግባት አይችሉም። ያኔ ቀጥታ ወደ ሀገራቸው ነው የሚሳፈሩት። ኢንሻአላህ አላህ ይገድፋቸው። ሀገራቸውን መግባት መልካም ነው። ፈጣሪ ይርዳቸው ስለ ሁሉም ነገር እላቸዋለሁ ውዶችዬ። ዱዓ አድርጉላቸው ወላሂ። ቢስሚላህ ብዛታቸው ለራሱ በስደት ላይ ኑሩ ተብለን እንደ ሱብሃንክ ያ ረብ